السلام عليكم ورحمة الله وبركاته. የሐርቡ ከተማ ዳዕዋና ኢርሻድ ክፍለት ነው። በዛሬው ቀን ወደ አዳሚ በማቅናት የዳዕዋ እንቅስቃሴ አድርጓል። ሁሉም ይህንን የዳዕዋ እንቅስቃሴ መደገፍ መቻል አለበት። السلام عليكم ورحمة الله وبركاته. ወደ ዳዕዋው لا إله إلا الله. إن علاماتين كهرب تنسترزي بتقلبت علامة نبي عليه الصلاة والسلام يبتبت علامة للا علامة يبتقلبت علامة السنة እሱ ምንድነው ዓላማችሁ የነብዩ ዓላማ ምንድነው ከተባለ እሱን ለማስረዳት ይህ ዑለማ ይህ የመሻይኽ የተሰበሰበው ማለት ነው። ስለዚህ ሁላችንም ነብዩ አለይሂ ሰላቱ ወሰላም ይሄን ህዝብ አላህ Subhanahu Wa Ta'ala የላካቸው من رعاة الغنم إلى رعاية الأمم ነብዩ አለይሂ ሰላቱ ወሰላም ፍየል ተመጠበቅ ወደ ህዝብ ወደ ማስተዳደር ነብዩ አለይሂ ሰላቱ ወሰላም ህዝብን ወደ ብርሃን እንዲወጣ ብርሃኑ ታዲያ ምንድነው? ቅድም ተነግሯል ስለ ላ ኢላሃ ኢላላህ። ማህበረሰባችን ላ ኢላሃ ኢላላህ ሲባል ላ ኢላሃ ኢላላህ በል እንጂ ሲባል እንዴ ታዲያ ክርስቲያን መስርቡ ላ ኢላሃ ኢላላህ ችግር የለማ እሱ አይደለም ዋናው ቁም ነገር ላ ኢላሃ ኢላላህ ማለቱ ብቻ አይደለም መስራቱም ነው። እንዲህ አላህ እኮ ወልዐስር የሚለው ላይ ቁርአን ላይ ምንድነው ኢለ الذين آمنوا وعملوا الصالحات እኮ እንጂ አመሉ ብቻ ማመን ብቻ ጥቅም የለውም። ጥሩ መልካም መስራት ያስፈልጋል። ዒባዳ ለአላህ መስራት ያስፈልጋል። እኔ መናገር የምፈልገው ሙሐመድ ረሱሉላህ ይላል። ከዛ ያ ከላ ኢላሃ ኢላላህ ጋር የተያያዘ ነው። እንደው ስለ ሶላት ብናገርም ሙሐመድ ረሱሉላህ የሚለውን ትንሽ ማለት እፈልጋለሁ። ምክንያቱም ሙሐመድ ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው እንላለን። ከላ ኢላሃ ኢላላህ ቀጥለን እመሰክራለሁ ይላል። መቼም እኔ በህርኩበት አጋጣሚ በተለያዩ ገጠር ቦታዎች ማህበረሰቡ አርካነል ኢስላምን ያቃል ባይቆጥረውም ያቀዋል። አርካነል ኢስላም የእስልምና 5 ማዕዘናቶች አሉ የሚለውን ሁሉም ሰው ያቃል። እና ለባይቆጥር ብትለው ላይቆጥር ይችላል።